ትልቁ ስህተት የትግራይን ህዝብና የትግራይን ክልል በህወሓት ጣፈንታ ልክ ማየት ነው። ማን ነው እንዲህ የሚያየው? ሁሉም በተለይ ፌደራል መንግስት እንደዚህ እያየ ይመስለኛል። ምንድነው መሰለ ህወሓት ልታፈርሰው ትችላለህ፣ በራሱም ሊፈርስ ይችላል። ያ ማለት ክልሉን ማፍረስ፣ ክልሉን መከፋፈል፣ ክልሉን ለሌላ ወገን አሳልፈ መስጠት አለበት ማለት አይደለም። ይሄ በጣም ሊታሰብበት የሚገባ ነገር ነው። ስለዚህ ኦሬዲ ህወሓት ከምርጫ ቦርድ ተሰርዘዋል። እሱ የራሱ ጉዳይ ነው የሚሆነው። ራሱ ነው ይህንን መመለስ ያለበት ራሱ እንደገና። ምክንያቱም ያኔ ሲታገድ ህወሓት ብቻ አልታገደም። በጦርነቱ ጊዜ ትግራይ ውስጥ 4-5 ፓርቲ ታግዶ ነበር፣ እኛን ጨምሮ ማለት ነው። ስለዚህ እነዚህ ፓርቲዎች በራሳቸው መንገድ በፕሪቶሪያው ስምምነት መሰረት ነው ህጋዊ እውቅናቸውን መመለስ የቻሉት። ሲመልሱ ችግር አለ ወይ? ማአት ችግር ነው ያለው። ግን ደግሞ ህዝቡ ዝመት ተነስ ያልንበት ምክንያት የለም፣ ስለማያዋጣ ማለት ነው። እንደ ጦርነት አስከፊ ነገር ስለሌለ ህዝባችን ወደዚህ አይነት ነገር እንዲገባ አንፈልግም። በተቻለ መጠን የውስጥ ጉዳያችን በራሳችን ዋጋ ነው መመለስ የምንፈልገው። ስለዚህ ህወሓት ፍቃድ አልተመለሰለትም ማለት የትግራይ ህዝብ በዛው ይጥፋ ማለት አይደለም። ሌላ አስተዳዳሪ ነው ሊመጣ። ተፈናቃዮቹ የህወሓት የህልውናና የህወሓት የሰርቲፊኬት ማግኛ መንገድ ሆስቴጅ ሆነዋል ብለው ያስባሉ። ስለዚህ በጣም አሳዛኙ ነገር ሁሉም የሚጫወትባቸው ነው። ፌደራል መንግስትም በእነሱ ላይ የሚጫወተው አደገኛ ካርድ አለ። ምን አይነት? ያው አሁን የሚኖሩት ኑሮ የፌደራል መንግስቱም ውጤት ነው። የፌደራል መንግስቱ እኮ የህወሓት ያስቀመጠው ቅድመ ሁኔታ ሲቀር በአካባቢያቸው ተመልሰው ይኑሩ ብሎ እኮ በተደጋጋሚ መግለጫ ሰጠ። በተደጋጋሚ ጥያቄ መግለጫ ስለሰጠ ህወሓትና የጊዜያዊ አስተዳደሩ እኮ ነው አልለቅም ያለው። ህወሓት እኔ ካልገባው እነሱ ብቻቸውን አይገባም አለ። ከዛ በኋላ የጊዜያዊ አስተዳደሩ ደግሞ የእነሱን ሰላምና ደህንነት ለማስጠበቅ የሚያስችል የጸጥታ መዋቅር አብሮ ይግባ አለ። ስለዚህ የፌደራል መንግስቱ ይሄኛውን ቅድመ ሁኔታ እንዴት ነው ማለፍ ያለበት? አሁን ህወሓት ስለሚለው እና ፌደራል መንግስት ስላለው አይደለም፣ ስለሚሆነው ነገር ነው ማየት ያለብን። አሁን እዛ ውስጥ በመግደል በመዝረፍ የሚጠረጠሩ ሰዎች ናቸው አስተዳደሩን የያዙት ማለት ነው። ስለዚህ ህዝቡ ተመልሰ ወደዚህ ግባ ማለት ተመልሰ ሞት እንደማለት ነው። እዚህ ላይ እዛ አካባቢ ያሉ ሰዎችን ደግሞ የሚያነሳ ጥያቄ ላንሳ። እዛ ያለው አስተዳደር ተፈናቃዮቹ ወደ ቀያቸው ሲመለሱ የሚጠብቃቸው አስተዳደር በመግደልና በመዝረፍ ትከሱታላችሁ። ህወሓትና የትግራይ ጊዜያዊ አስተዳደር ይግባ የሚለው መዋቅርንም ደግሞ እዛ አካባቢ የኖረው ህዝብ በመግደልና በመዝረፍ ይከሰዋል። አዎ እኔ አሁን ገዳዮች ጠበቃ ሁኜ አይደለም የቆምኩት እዚህ። ስለዚህ ባይቶና ህወሓት ከነታጣቂዎቼ ነው ተፈናቃዮቹ መመለስ ያለባቸውን የሚለውን ሀሳብ ትቀበሉታላችሁ? ህወሓት አንቀበልም። ህወሓት እንዳልኩ ነው እኮ ላለመቀበላችን ምክንያት እኔ ካልተመለስኩኝ የሚመለስ ተፈናቃይ የለም ብሎ ኮንክሉድ አድርገዋል። በዚህ ተጠያቂ ነው። በዚህ በጠፋው ህዝብ ልክ መጠየቅ መቻል አለበት፣ ግለሰቦቹ ማለት ነው። እንደዚህ ያሉ ሰዎች ይታወቃሉ። እነዚህ ሰዎች በህግ መጠየቅ አለባቸው። የሚጠየቁት ደግሞ ግለሰቦችን በማጥፋት ሳይሆን ህዝብን በማጥፋት ነው። የተፈናቀለውን ህዝብ በድህነትና በረሃብ በማጥፋት መጠየቅ መቻል አለባቸው። ይሄ ብቻ ግን አይደለም። እዛ ተፈናቃዮች ወደሚመለሱበት ግዛት ያሉ ሰዎችን በመግደል የሚጠረጠሩ ገና ፍትህ ያልተረጋገጠባቸው አካላት ተመልሶ ህዝቡን እንዲገድሉ መፍቀድ የለብንም። ስለዚህ ምን መፍትሄ ያላችሁ? ሶስተኛ አማራጭ ሶስተኛ ይሄ ፌደራል መንግስት በፕሪቶሪያው ሰላም ስምምነት መሰረት የተፈናቀለው ህዝብ በሰላም እስከነ ክብሩና እስከነ ደህንነቱ እንዲመለስ የማድረግ ግዴታ አለበት። ሶስተኛ አማራጭ አንዳንድ ሰዎች የሚያቀርቡ ግዴታ አለበት። ለምንድን ነው እንደዚህ በፕሪቶሪያው ስምምነት ላይ አጨቃጫቂ ግዛቶች ወይም ደግሞ ኮንቴስትድ ኤሪያ ተብሎ የተቀመጡትን ግዛቶች በጊዜያዊነት የፌደራል መንግስቱ በቀጥታ እንዲያስተዳድራቸው የሚል ሶስተኛ አማራጭ ያቀርባሉ። ባይቶና ምንድን ነው ለዚህ አማራጭ አለው? አጨቃጫቂ ኢትዮጵያ ውስጥ ባይዘወይ ከአዲስ አበባ ጀምሮ ሁሉም አጨቃጫቂ ነው። ስለዚህ አጨቃጫቂ ነው። ስለዚህ ትግራይ ውስጥ ያለውን አጨቃጫቂ ሰጥቼ ቆማለሁ የሚል መንግስት ካለ በጣም የተሳሳተ መንግስት ነው የሚሆነው። ጭቅጭቅ የትም ቦታ አለ እንዳልኩ፣ ትልቁ ጭቅጭቅ ያለው አዲስ አበባ ውስጥ። ስለዚህ ትልቁን ጭቅጭቅ አዲስ አበባ ውስጥ ካለ መፍትሄው ከአዲስ አበባ መጀመር መቻል አለበት። ካልሆነ ግን እንደነበረው ይሁንና እንደነበረው ይሁን ማለት ነው። እንደነበረውማ ትግራይ እንደነበረው ይሁን ነው ማለት። ስለዚህ ከግጭቱ በፊት የነበረው የትግራይ ክልል ግዛታዊ አስተዳደር ፕሪቶሪያም እሱ ነው። ፕሪቶሪያም የሚለው እሱ ነው። የፕሪቶሪያ ስምምነት ላይ የሚለው እንደሱ ብቻ ሳይሆን ይሄ አጨቃጫቂ ግዛት በህገ መንግስቱ መሰረት እልባት ያገኝ ነው። በህገ መንግስቱ መሰረት እልባት ያገኝ የሚል ከሆነ ደግሞ ህገ መንግስቱ እንደዚህ አይነት ጉዳዮች ሲነሱ ካሁን ቀደም በደቡብና በኦሮሚያ እንደተደረገው
በህዝበ ውሳኔ ህዝብ የራሱን ጉዳይ እንዲወስን ማድረግ ነው። ይሄን ሀሳብ ትቀበሉታላችሁ? ይሄ በጣም አደገኛ ነው። ለምሳሌ አንደኛ ፕሪቶሪያ እንደዛ አይልም። ፕሪቶሪያ በህገ መንግስቱ መሰረት ህገ መንግስቱማ ሁሌ ተፈጻሚ ነው የሚሆነው። ስለዚህ በህገ መንግስቱ መሰረት ምላሽ ያገኝ አይልም ህገ መንግስቱ። እሱማ ፕሪቶሪያ እኮ ወደ ህገ መንግስቱ መለሰ። ህገ መንግስቱ ውስጥ ደግሞ የተለያዩ መብቶች ሰጥተዋል። ወረዳዎች ክልሎች እንዲሆኑ መብት ሰጥተዋል። ክልሎች ሀገር እንዲሆኑ መብት ሰጥተዋል። እነዚህ ሁሉም መብቶች ኢትዮጵያ ውስጥ ኤክሰርሳይዝ ሲደረጉ ከተባለ ጥያቄው የትግራይ ውስጥ ብቻ አይሆንም፣ ሁሉም ቦታ ላይ ጥያቄ ይኖራል ነው ማለት ነው። መፍትሄም ይኖራል ማለት ነው። አይ አሁን ጉልበት ያለው ነው ይህንን የሚያስፈጽመው ከተባለ ደግሞ ሌላ ጉልበተኛ ሲመጣ ደግሞ ሌላ ነገር ይኖራል ማለት ነው። ለዚህ እኮ ነው ህዝቡ ራሱ ይወስን የሚል አማራጭ ያቀረበው። ቆይ ልጨርስልህ ነው። ህዝቡማ እንዳይኖር እኮ ተገደለ፣ ስደት ውስጥ ገባ እኮ። ህዝቡን ካጸዳ በኋላ ኤትኒክ ክሊንሲንግ ከተደረገ በኋላ ከዛ በኋላ ውሳኔ ይደረግ ማለት ይሄ በጣም የዓለም የግፍ ግፍ ነው። እሺ ገብቷል አይደል? እዚህ ላይ እናንተ የምትሉትን ያህል አዎ። ስለዚህ እኔ የምልህ ምንድነው ከአማራ ልሂቃን በኩል የሚነሳ ጥያቄ ስለ አማራ አላወራሁም። ስለ አማራ አይደለም ያወራሁት። የአማራ ልሂቃን የሚያነሱትን ጥያቄ ላንሳሉት። እርስዎ እንደሚሉኝ ከግጭቱ በኋላ የአካባቢው ሰው እዛ አካባቢ እንዳይኖር ከተደረገ በኋላ ህዝበ ውሳኔ ማካሄድ ህዝብ ካሰፈሩ በኋላ ህዝበ ውሳኔ ማካሄድ ስለሆነ ውጤቱ ቀድሞ የታወቀ ነው እያሉኝ ነው። የዛን አካባቢ የአስተዳደር የወሰን አስተዳደር ጥያቄ ያላቸው ሰዎች ደግሞ ከ83 ዓመተ ምህረት በፊት በተመሳሳይ መንገድ የዛን አካባቢ ህዝብ እዛ አካባቢ እንዳይኖር በማድረግና ከሌላ አካባቢ አምጥቶ እዛ አካባቢ እንዲኖር በማድረግ ነው ይሄ አካባቢ የትግራይ ክልል እንዲሆን የተደረገው የሚል አሁን የትግራይ ልሂቃን የሚያነሱትን ጥያቄ የአማራ ልሂቃን ያነሱታል። ምንድነው? እኔ አሁን እንደዚህ ልሂቃን እነዛ ልሂቃን ወደሚለው ክርክር አልገባም። ምንድነው የምልህ መሰለህ ከትግራይ ልሂቃኖች መካከል አንዱ አሁን ኢህአዴግ ከመጣ ወዲህ የተፈጠሩ ክልሎች አሉ። የተፈጠሩ ክልሎች በህገ መንግስቱ መሰረት ማለት ነው። እነዚህ ክልሎች የራሳቸው ግዛት አላቸው፣ የራሳቸው ስልጣን አላቸው። ከዛ ውስጥ አንዱ የትግራይ ክልል ነው፣ የአማራ ክልል ነው፣ የኦሮሚያ ክልል ነው፣ የቤንሻንጉል ጉሙዝ ክልል፣ ሌሎች ክልሎች። እነዚህ ክልሎች በውስጣቸው ጥያቄ አላቸው ወይስ የላቸውም? ጥያቄ ይኖራቸዋል። ጥያቄው የግለሰብ ሊሆን ይችላል፣ የብሔረሰብ ሊሆን ይችላል፣ የመስፋት የመጥበብ ሊሆን ይችላል። እሱ እኔ ችግር የለበትም ባይ ነኝ። ጥያቄ መኖር አለበት ሁሌ። ነገር ግን በተለየ ሁኔታ ትግራይ ውስጥ በተደረገ ጦርነት ምክንያት ጦርነቱ አደገኛ ሆኖ ሳለ ጦርነቱ አስከፊ ሆኖ ሳለ ህወሓትም በዛ አግባብ ሲሰረዝ የትግራይ ህዝብ ጥቅም ሸራርፎ መስጠት ትክክል አይደለም። ምክንያቱም ተሸንፋቸዋልና እንደፈለግን እናደርጋቸዋለን የሚል መልእክት ነው የሚሰጠው። ህወሓት ያረጋውን ነው አሁን እየተደረገበት ያለው ነው። ከኢህአዴግ በኋላ ነው የምነግርህ። ስለ ደርግ ስናወራ፣ ስለ ኃይለ ሥላሴ ስናወራ አሁን ያልኩ ግዛቶች የሉ። በትክክል አዎ። ይሄ ማለት ሁልጊዜ ኢትዮጵያ ውስጥ ነው የማወራው፣ ስለ ትግራይ አላወራም። የእናንተ መከራከሪያ አሁን አማራ ክልል ነኝ የሚለው አሁን ያለውን ቅርጽ ያገኘው አሁን አጨቃጫቂ የሚባሉት ግዛቶች የትግራይ ክልል ሆነው ትግራይ ከተዋቀረና አማራ ክልልም ከተዋቀረ በኋላ ነው ትላል። በሌላ አነጋገር ከኢህአዴግ በፊት አስጨርሰኝና ከኢህአዴግ በፊት አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል የሚባሉ አሁን ያለው ቅርጽ የለም። እሺ ስለዚህ የለም ካልክ አይ ድሮ የነበረው ከተባለ ድሮ የነበረው በኃይለ ሥላሴ ካልክ እንግዲህ ግዛቶችን ልታመጣ ነው ማለት ነው። አሁን በየቦታው ከፋ፣ ክፍለ ሀገር፣ ኢሉባቡር ምናምን እያልክ ልትሄድ ነው ማለት ነው። ስለዚህ አሁን ግልጽ የሆነ መፍትሄ መኖር መቻል አለበት። አይ በኢህአዴግ ጊዜ የመጣው ነገር ትክክል አይደለምና ወደ ጃንሆይ ጊዜ እንመለስ ከተባለ ሁሉም ይመለስ፣ ያው ይመለስ አይመለስ እንከራከራለን። ከኢህአዴግ በኋላ በተደረገው ህገ መንግስታዊ የሆነ አሰራር እንሂድ ከተባለ ደግሞ በዛ መንገድ እንሂድ። በኢህአዴግ የተደረገው አሰራር ፍትሃዊ ካልሆነስ እሱን ጥያቄ ማንሳት ትችላለህ። ጥያቄ እኮ አታንሳ አላልኩም፣ ግን ምንድነው እንደ መንግስት ነው። እኔ አሁን ጥያቄ ለመንግስት ነው። መንግስት የሚያደርገው ነገር አሁን ከኢህአዴግ በኋላ በተደረገው መንገድ የሚሄድ ከሆነ ለምሳሌ በዚህ መንገድ አማራም ኦሮሚያም ክልሎች አሉ። በእነዚህ ክልሎች የማይሰራ ነገር በትግራይ ላይ ሊሰራ አይገባም። ከሰራ ምንድነው የሚሆነው? አሸናፊዎች እንደፈለጉ የሚያደርጉበት ነው የሚሆነው ማለት ነው። አሁን በዚህ ጦርነት አሸንፈናል የሚሉ ኃይሎች እንደፈለጉ የሚያደርጉበት ሁኔታ ነው የሚሆነው። ያ ደግሞ አደገኛ ነው የምለው እኔ። አደገኛ ነገር ያመጣል ወደፊትም። ምክንያቱም የትግራይ እጣ ፈንታ በህወሓት እጣ ፈንታ መመዘን የለበትም። ህወሓት ሊሰረዝ ይችላል። ቢሰረዝ እኔ ተቃውሞ የለኝም። ምክንያቱም አሁን ከሚያደርገው ከኢሳያስ ጋር ከሚያደርገው እንቅስቃሴ ቢሰረዝ እኔ ብዙም ቅሬታ የለኝም። ነገር ግን ህወሓት ስለሰረዘ የትግራይ ህዝብ ይሰረዝ፣ ህወሓት ስለተሸነፈ የትግራይ ህዝብ ተከፋፍሎ ይበተን፣ ህወሓት ስለተዘረፈ ወይም ደግሞ ስለፈረሰ በህጉ መሰረት የትግራይ ወጣት ስደት ይግባ፣
ትግራይ ውስጥ እንደዚህ ተዘግቶ ይቀመጥ የሚል ጭካኔ ሊኖር ይገባል ብዬ አላስብም። ስለዚህ መፍትሄው መሆን ያለበት ኮንስቲቱሽናል ነው መሆን ያለበት፣ የጋራ መፍትሄ ነው መሆን ያለበት። ጦርነቱም እንደ መልካም ሳይሆን እንደ መጥፎ አጋጣሚ ነው ማየት ያለብን። ጦርነቱን ማስተካከል እንድንችል የፕሪቶሪያው ስምምነት መጥቷል። የፕሪቶሪያው ስምምነት ሲመጣ መጀመሪያ ሰው መኖር መቻል አለበት። አሁን የመጀመሪያ ጥያቄ የሰው መኖር ነው። ሰው ቤት አለው፣ ወደ ቤቱ ይመለስ። ሰው ንብረት አለው፣ ወደ ንብረቱ ይመለስ። ከዛ በኋላ ከሰዎች በኋላ ደግሞ የክልሎች እጣ ፈንታ ደግሞ ምን ይሁን የሚለውን ጥያቄ ከዛ ቀጥለን ምን መልሰው ይሆናል። በኢትዮጵያ ደረጃ ያሉ ክልሎች ትክክል አይደለም፣ ኢህአዴግ የራሱ ሰርተዋል፣ አሁን ደግሞ ያለው መንግስት የራሱ ክልሎች ይሰራል ከተባለ እንግዲህ አብረን የምናየው ነው የሚሆነው። ባይቶናን የተመለከተና የእርሶን የባይቶና መሪ ህጋዊነት የተመለከተ ጥያቄ ማንሳት እፈልጋለሁ። አንደኛ የገሌ ባይቶና እየተባለ ፓርቲውን እንዲህ የግለሰብ እያደረጋችሁ ህዝቡ በትግራይ ክልል የሚንቀሳቀሱ ፓርቲዎች ላይ እምነትና ተስፋ እንዳይኖር የምታደርጉት ለምንድን ነው? አይ ይሄ ብዙም የትግራይ ህዝብ ባይዘው ስለ ፓርቲዎች መጨነቅ የለበትም። ወደ 20 የሚሆኑ ፓርቲዎች መጥተዋል። አሁን እንግዲህ ከአንድ ፓርቲ ወደ 20 ፓርቲ ተሸጋግረናል ማለት ነው። እንግዲህ የታፈነ ማህበረሰብ እንደዛ ነው የሚያደርገው። አንድ ፓርቲ ብቻ የተፈቀደ ነበር። አረናም እንደተለያየ እንደየችግሩ እየኖረ ነበረ። ከዛ በኋላ አሁን ብዙ ፓርቲ ነው ያለው። ስለዚህ ትግራይ ውስጥ የፓርቲ ችግር የለም። የፓርቲ ጥራት ችግር ሊኖር ይችላል። እንግዲህ የፓርቲዎች ህጋዊነት የሚወሰነው በምርጫ ቦርድ ነው። ከፕሪቶሪያ በኋላ ምርጫ ቦርድ ነው ፓርቲዎች ይሰረዛሉ አይሰረዙም፣ መሪዎች ይቀይራሉ አይቀየሩም የሚለውን ነገር የሚወስነው ማለት ነው። በባይቶና መካከል የተፈጠረው ነገር ለምሳሌ የኪዳነ አመነ ባይቶና፣ የክብሮም ባይቶና፣ የገሌ ባይቶና እየተባለ አንድ ፓርቲ ሆኖ ሳለ ለሶስት ግለሰቦች እንዲከፋፈሉትና በግለሰቦችም እንዲጠራ ምክንያት ሆኗል። ምንድነው የተፈጠረው? አይ እሱ ባይቶና ይሄ እኔ ነው የሚል ብዙ ሰው ሊኖር ይችላል። እሱ መብት ነው ብዬ ነው የማምነው። አሁን ያለው ባይቶና ማን ነው የሚመራው የሚለው ግን ምርጫ ቦርድ ነው የሚወስነው። ምርጫ ቦርድ የማን ነው ይላል? ምርጫ ቦርድማ ማየት ትችላለህ ራስህ። ምርጫ ቦርድ በእርሱ አነጋገር በምርጫ ቦርድ እውቅና የተሰጠው የባይቶና አመራር እኔ ነኝ ነው የሚሉት። እንደዛ ነው። እናቱ ኪዳነ አመነም የባይቶና ትክክለኛ መሪ እኛ ነን እያሉ ነው እኮ። ማንን ነው የምታምነው አንተ? ዳኛ አለው ነው ማለት እኔ ማንም ቢል አይገርመኝም ነው። አሁን ዋናው ነገር ምንድነው? የንብረት ክርክር ሊነሳ ይችላል አይደል በሰዎች መካከል። ለዛ ግን ዳኝነት የሚሰጥ አካል አለ። ፓርቲዎችም በመካከላቸው በግለሰብም ሊሆን ይችላል በቡድንም መካከል የባለቤትነት ጥያቄም የተለያዩ ጥያቄዎችም ሊነሱ ይችላሉ። ይህንን አምፓየር የሚያደርግ አካል አለ ምርጫ ቦርድ። ስለዚህ የፈለከውን እነሱ መጠየቅ ነው። እርስዎ አዲስ አበባ ነው ያሉት። የፓርቲው መዋቅርና አባል እና በርከት ያለው አመራር ትግራይ ክልል ውስጥ ነው ያለው። አዲስ አበባ ሆኖ በርቀት የመምራት ሀሳብ ነው ያለሁት? አይ ትግራይም ውስጥ እሄዳለሁ። ሁሉም ቦታ አለው። እንግዲህ ኢትዮጵያ ውስጥ እስካለን ድረስ እዚህ ቦታ ሁን እዚህ ቦታ አትሆን የሚል ነገር የለም። አዲስ አበባ ውስጥም አባሎች አሉን፣ ትግራይ ውስጥም አዲስ አባሎች አሉ፣ ሌላ ክልልም አባሎች አሉ። ቤዛችሁ ግን ትግራይ ነው? አዎ ትግራይ ነው ቤዛችን። ቤዛችሁ ትግራይ ከሆነ ቢሮም አለን፣ ሁሉም ቦታ አለን ቢሮ። አዲስ አበባም አለን፣ ትግራይም ውስጥም አለን። ዞሮ ዞሮ በዋናነት ቢሮአችሁ መሆን ያለበት ትግራይ ክልል ውስጥ ነው። ምን ኢሳያስ እንዲወስደኝ ፈልገህ ነው? እርዛ በሚሄደው ኢሳያስ እርሶን ይወስዶታል? ሰው እየወሰደ ነው እያልኩ ነበር። ከሚወሰዱ ሰዎች ውስጥ መካከል አንዱ ሆናሉ የሚል ስጋት አለበት። አሁን በማወራው ልታስወስደኝ መጥተህ እንዳይሆን ብዬ ነው። አጠቃላይ የትግራይ ክልል የፖለቲካ አውድ ላይ ማንሳት የምፈልገው ህወሓትን ከመውቀስ እና ከመክሰስ ባሻገር ህወሓትን የሚቋቋም እና ከህወሓት ጋር ተወዳድሮ የሚያሸንፍ እና ህወሓትን ትከሻ ለትከሻ የሚጋፋ ፓርቲ መፍጠር ያልቻላችሁትና መክሰስና መውቀስ ላይ ብቻ የተንጠለጠላችሁት ለምንድን ነው? እንዴት አወቅ መፍጠር እንዳልቻል? እስካሁን ስትከሱና ስትወቅሱ ነው እንጂ ህወሓትን ተወዳድራችሁ መንግስት ላይ ያለ አካሉ በሙሉ ብልጽግናም ሊወቀስ ነው። ህወሓትም እንግዲህ ህወሓት መንግስት ነበረ። ስለዚህ መንግስት በነበረበት ሰዓት እየወቀስ ነው ነበር። አሁን መንግስት አዲስ ነገር አይደለም። አሁን ክልሉ በጊዜያዊ አስተዳደር በሚመራበትና ህወሓት እንደውም ለሁለት ተከፍሎ ባለበት ወቅት ራሱ ክፍፍሉ እንደ መልካም አጋጣሚ ተጠቅማችሁ የፖለቲካ ጥቅም የማግኘት ነው እንጂ ለትግራይ ህዝብ አማራጭ ሆኖ የመቅረብ እንቅስቃሴ ውስጥ ስትገቡ አትታዩም የሚል ትችት አለ። አዎ ትችት ሊኖር ይችላል። አሁን እኛ ስለ ሀሳብ አይደለም ችግራችን፣ የታጠቀ ኃይል ነው ህወሓት። ስለዚህ በትጥቅ ለመጣ ኃይል በሀሳብ ተከራክረ ማሸነፍ አችልም። ስለዚህ እኛ የምንለው ትጥቅ አይኖር፣ ቲዲኤፍ የትግራይ ህዝብ ንብረት ነው። ትግራይ ህዝብ ደግሞ በፕሪቶሪያው ሰላም ስምምነት መሰረት ይሄ ኃይል እንግዲህ
አስተማሪ የነበረ ሐኪም የነበረ ገበሬ የነበረ ነው። ስለዚህ በዲዲአር መሰረት ወደ ህይወቱ ወደ ንብረቱ ሕክምና አድርጎ ስልጠና ተሰጥቶት ወደ ኑሮ መመለስ አለበት ነው የምንለው። እኛ የኛ ነው አንልም። የኛ አባላት አሉ እዛ ውስጥ ግን ደግሞ የኛ ነው አንልም። የህዝቡ ነው የምንለው። የህዝቡም ሆኖ ግን ከፕሪቶሪያ በኋላ ወደ ቤቱ ይመለስ፣ ወደ ሲቪል ህይወቱ ይመለስ ነው የምንለው። አይ እነሱ ደግሞ እኛን እየጠበቀ በረሃ ላይ ይኖራል ነው የሚሉት። ስለዚህ እዚህ ላይ ነው ልዩነቱ። ስለዚህ እነሱ በአንድ በኩል ፓርቲ በሌላ በኩል የታጠቀ ሰራዊት ያላቸው ችግሩ እንጂ የሚገርም ሀሳብ አቅርበው በጣም ተዘርረን አይደለም። ቢሆን ደስ ይለኛል። አሁን የሚገርም ሀሳብ ቢያቀርቡና ህዝቡን ቢቀይሩት ምንም ችግር የለውም። ዜጋም ሆነ መኖር ትችላለህ። ችግር የሆነው ምንድነው? አሁን ከኢሳያስ ጋር ነን ሆኖ ብለው ሌላ የኢሳያስ ጦርነት ወደ ትግራይ እያመጡ ነው። ስለዚህ እሱን ነው እኛ እየታገልን ያለ ነው። ሲጀመር ፓርቲ የታጣቂ ባለቤት መሆን አይችልም። በህጉ መሆንም የለበትም፣ አያዋጣም። ስለዚህ ቲዲኤፍ የትግራይ ህዝብ ነው። በተፈጠረበት መንገድ ተፈጥረዋል፣ እናከብረዋለን። ስለዚህ ክብሩ ጠብቆ ወደ ህዝቡ መመለስ አለበት። ህወሓት የኔ ነው ሊለው አይገባም ሲባል ራሳቸውን ኮርና ከኮር በላይ ነን የሚሉ ጀነራሎችና ኮሎኔሎች መጥቶ አይ ህወሓትማ የኛ ነው፣ በደብረጽዮን የሚመራ በጌታቸው የሚመራው የኛ አይደለም፣ በደብረጽዮን የሚመራው የኛ ነው ብለው መጡ። ይሄ ደግሞ ከኢሳያስ ጋር አስተሳሰሩት ጽምዶ በሚል ማለት ነው። ስለዚህ ትግራይ ውስጥ በጣም አደገኛ ሁኔታ ከፈጠሩት ውስጥ አንዱ እነዚህ ናቸው። ሶ ይህንን መቃወም ህወሓትን መገዳደር አለመቻል አይደለም። እንደዛ ብለ መተርጎም የለብን። የመጨረሻ ጥያቄ የትግራይ ህዝብ ያለበት ሁኔታ በቅርበት እዛው ክልል ውስጥ እንደኖረ እንደ ፖለቲካ መሪና እንደሚገደው ሰው አሁን የትግራይን ህዝብ ወደ ተለያዩ ጦርነቶች የማስገባት እንቅስቃሴ እያደረገ ያለ ኃይል አለ የሚሉ መረጃዎች ይወጣሉ። እርስዎ ቀደም ሲል ጽምዶ የሚባለው ጥምረት ዳግመኛ ሌላ ጦርነትን በትግራይ ክልል ውስጥ ሊቀሰቅስ ይችላል የሚል ሀሳብ ሲያነሱ ነበር። የትግራይ መሬት ከዚህ በኋላ ጦርነት፣ የትግራይ ህዝብ ከዚህ በኋላ ጦርነት የሚሸከምና የሚፈልግ ነው ወይ? አዎ ሳስበው ራሱ ይከብደኛል እውነት ለመናገር። ምክንያቱም ያለፈውን ሳቅ በጣም እንግዲህ የደረሰው እስካሁን አልታወቀም። ታውቃለህ አሁን ትግራይ ለማንም ክፍት አይደለም። ምን ያህል ደርሷል የሚለውን ነገር ማንም ያወቀ የለም። ሁላችንም አናቅም፣ ሄደንበት ማናቅ የተለያየ ቦታ አለ እንዳልኩ፣ በተለያየ ምክንያት የተለያዩ ታጣቂዎች ስላሉ ህገ መንግስታዊ ስርዓቱም የተባለውም ስለሌለ ህግና ስርዓቱም ስለሌለ ብዙ ሰው የተለያየ ቦታ ላይ አልሄደም፣ የተፈጠረው ጥፋትም አያውቅም። ስለዚህ ያ በሆነበት ሁኔታ ፕሪቶሪያ የተባለ ስምምነት ጥሩ ነገር ነው ብለን ነው የምናምነው። ከዛ ወጥቶ ሌላ አሁን ጦርነት ይመጣል ሲባል በጣም ናይትሜር ነው የሚሆነው። በጣም መጥፎ ህልም ነው የሚሆነው። መጥፎ ህልሙ ግን መከላከል እንችላለን። የምንከላከለው በምንድን ነው? ያው በፖለቲካ ነው። እንግዲህ አንደኛ የኤርትራ መንግስት ጎትቶ ወደ ትግራይ ያመጣ ኃይል አለ። ትጥቅ ለነሱ ነው እድል የሚሰጠው፣ ለታጠቁት ማለት ነው። ስለዚህ ከዛ ውጭ ሆነን በሀሳብ ይህንን መፍታት አለብን ብለን ነው የምናምነው። እንግዲህ ቀላል አይደለም። በዚህ መካከል መራመድ ቀላል አይደለም፣ መኖርም ቀላል አይደለም። ስለዚህ እኔ የምለው ምንድነው እንዳልከው አሁን ትግራይ ውስጥ እንኳን ጦርነት ይቅርና የጦርነት ወሬው ራሱ የሚችል አይደለም። ባለፈው አሁን አውሮፕላን ሲቋረጥ እንዴት እንደሆነ እናውቃለን። የሰው ኑሮ በጣም ተመሰቃቅለዋል። የተመሰቃቀለ ኑሮ በጣም ሲመሰቃቀል ህዝብ ይጠፋል ማለት ነው። የታመመው ይሞታል። አሁን ሆስፒታሎች ከዚህ በኋላ የመቋቋም አቅም አይኖራቸው። ትምህርት ቤቶች ወድመዋል፣ ፈርሰዋል፣ እንደፈረሱ ናቸው፣ አልተመለሱም። ስለዚህ ልጆች እየተማሩ አይደለም ማለት እንግዲህ ጦርነቱ ከተጀመረው 6 ዓመት ሆኗል። ያኔ 6 ዓመት የነበረ ወጣት ልጅ ህፃን አሁን 12 15 የሆነ አለ ማለት ነው ሳይማር። ስለዚህ አደጋው ቀላል አይደለም። ያ ሳይፈታ አሁን ሌላ ደግሞ የኢሳያስ ጦርነት ወደ ትግራይ። አሁን የኢሳያስ ጦርነት ራሱ ይቻለው ነው የምንለው እኛ። ከኢትዮጵያ መንግስት ጋር ያለው ራሳቸው ይፍቱት። እነዚህ ሁለት የሀገራት መንግስታት ናቸው። ሁለቱም የሀገራት መንግስታት እኛን ይዞ ሊሆን ይችላል፣ እኛን ሳይዙ ይሆን እንደፈለጉ ለማድረግ ፓወር አላቸው። የብዙ ጥያቄ ምን መሰለህ? አሁን ትግራይ ግን እንደ ክልል መንግስት የትግራይን የጦርነት ማዕከል አድርጎ ጦርነቱ ወደ ኤርትራ እንዳይሻገር የሚከላከልበት መድረክና ዋጋው ሁሉ የሚከፈልበት የጦር አውድማ ማድረግ ነው የሚል ሀሳብ የሚያነሱ ሰዎች እንሰማለሁ።
እንዴት የህወሓት አመራሮችና እንዴት በተለያየ ደረጃ ላይ የሚገኘው ከህወሓት ጋር የተሰለፈ አካል እንዴት ይሄን መረዳት አልቻለም ነው የብዙ ሰው ጥያቄ። ሁለት ነገር ነው ያለው። አንደኛ አደጋው እንዳልከው ይሄ ስትራቴጂክ ዴፕስ የማድረግ ወይ በፈር ዞን የማድረግ ትግራይን ብቻ ሳይሆን አማራም ኦሮሚያም የኔ የሚላቸው ታጣቂዎች ባሉበት ሁሉ የኢሳያስን ጦርነት ወደዚህ የማምጣት እሱ እዛ ጋር ፕሮክሲ ዎር የማድረግ ስራ ከሰራ ቆይቷል። ከተፈጠረ ጀምሮ ትግራይና አማራ ክልልን የማድረግ እና ፕላስ ሌሎች አካባቢዎች እና ግለሰቦች ይሄ ኢሳያስ የሁሉም ጊዜ ባህሪው ነው። በቀጥታ የተዋጋበት ጦርነት በጣም ትንሽ ነው። የየቀን ጦርነት ያደርጋል። ጦርነት ሳያደርግ ያለፈበት ጊዜ ደግሞ የለም። የሚያደርገው ግን በፕሮክሲ ነው። ኮንጎም ጭምር ማለት እዚህ ብቻ አይደለም። የመን፣ ኮንጎ፣ ሱዳን፣ ጅቡቲ በተለያዩ የአፍሪካ ሀገሮች ጦርነት ያደርጋል። ጦርነት ሲያደርግ ለተለያዩ መንገድ ነው። ለጥቅም ሊሆን ይችላል፣ ለራሱ ምንድነው የጦር አድቬንቸር ሊሆን ይችላል ያደርጋል። አሁን ያለው ለየት የሚያደርገው ምንድነው? ትግራይ ውስጥ የተወሰነ ኃይል ካንተ ጋር ነን የሚል ኃይል ተፈጥሯል። ካንተ ጋር ነን ማለት ጽምዶ ማለት ነው። አሊያንስ እኮ ነው። ካንተ ጋር ነን ብቻ አይደለም፣ ለአሰብ እንሞታለን የሚል ሰው ተፈጥሯል። እኔ ለምን እንደሚወት ይሄ ሰው ያሳዝነኝ፣ ነፍሱ ታሳዝነኛለች። ምክንያቱም አሰብ የሚባል ግዛት ትግራይ ውስጥ ያለ ግዛት አይደለም። ቢያንስ እንደ ትግራይ ስታስብ አሰብ የትግራይ ነው ብለ የምትሞትበት ምንም አይነት ምክንያት የለም። ግን ደግሞ ቅድም እንዳልኩ ኢሳያስ በህወሓት ውስጥ እጅ ስላለበት ሼር ስላለው የኢሳያስን መዝሙር የሚዘምሩ የኢሳያስን ህመም የሚያማቸው የትግራይ ህዝብ ህመም የማያማቸው ሰዎች አሉ ማለት ነው። እነዚህ መርጦ ነው እሱም የወሰደው። ጌታቸውን አልወሰደም፣ ጻድቃንም አልወሰደም፣ አሰፋን አልወሰደም። የወሰደው የኔ የሚላቸው ከልጅነት ማንጁስ ብሎ ያሳደጋቸው የራሱ ሳህል ውስጥ ያሳደጋቸው ሰዎች ናቸው። ድሮም የደርግ መንግስት ኢሳያስን እንዳያሸንፍ ያደረጉ የተባበሩ የጦር አበጋዞች ናቸው። እነዚህ የጦር አበጋዞች አብሮ የዋርሎርዲዝም ፈጥሯል። የጦር ሰንሰለት ፈጥሯል። አብሮ የሚዘርፉት ነገር አለ፣ አብሮ የሚያፍኑት ሰው አለ። አሁን ምናልባት ዜና እየሰማህ አይደለም እንጂ ታዋቂ ሰዎች ትግራይ ውስጥ እየታፈኑ ነው። የህወሓትም ጭምር ማለት ታፍነው የት ነው የሚወሰዱት ብትል በዚህ ሰንሰለት ነው የሚያልፉት። ከዛ ታግተው ገንዘብ ይጠየቃል። አይ ያው ስብናቸው ፖለቲካቸው ስለማያስፈልግ ይጠፋሉ ማለት ነው። የጠፋሉ ሰሞኑ አንድ አሁን ብርሃነ የሚባል የህወሓት ታዋቂ አክቲቪስት ነበር። እሱ አሁን እንዳለ አይታወቅም። አጥፍተውታል። ለምንድን ነው ያጠፉት? እነሱን ስለተቃወመ ነው። ለአንድ ቀን ማለት በስህተት የህይወት ዘመን አገልግሎት ሰጥቶ አንድ ቀን ስለተሳሳተ አንድ ቀን አጠፉት። ሌላ ቅድም እንዳልኩ የኤርትራ መንግስት በትግራይ ላይ ያደረጋቸው ግፎች የዘገቡ ጋዜጠኞች፣ የቀረጹ የካሜራ ባለሙያዎች እየጠፉ ነው። ለምሳሌ ፊልሞን በምሳሌ ነው የምነግርህ። ብርሃነ ፊልሞን፣ እነዚህ በምሳሌ ነው። እንግዲህ ፊልሞን ከጠፋ ሌላ ሰው የት ነው የሚሄደው? ለምሳሌ ሴቶችን እንደዚህ የተጠቁ ሴቶችን ስትንከባከብ የነበረችው መሰረት የለችም። አሁን ጀርመን ሄዳለች። ስትፈልግ ነበር፣ ስትታደን ነበረ። ስለዚህ በዚህ መንገድ እየተሰራ ያለው ለምንድን ነው ብትል ኢሳያስን በመያዝ ኢሳያስን ወደ ትግራይ በማስገባት የተሻለ ዲሞክራሲ፣ የተሻለ ልማት፣ የተሻለ ኢንቨስትመንት እንደማይመጣ ማንም ሰው ያውቃል። ለምንድን ነው ታዲያ እነዚህ ሰዎች ከኢሳያስ ጋር የሚሰሩት ብትል ግን የህይወት ዘመን ስምምነት ስላላቸው ነው። ትግራይ ውስጥ ሆኖ የኢሳያስ ፓርቲ አባላት ስለሆኑ ነው። ኢትዮጵያ ውስጥ ሰርቶ የኢሳያስ ተላላኪዎች ስለነበሩ ነው። በሚታወቅም በማይታወቅም መንገድ ማለት ነው። ከዛ ውጪ የኢሳያስ ህመም ሊያመኝ አይችልም እውነት ለመናገር። ምክንያቱም ከኢሳያስ በላይ የትግራይን ህዝብ ያጠፋ ሰው አላቅም፣ በግለሰብ ደረጃ ማለት ነው። እንግዲህ የኢትዮጵያ ጠቅላይ ሚኒስትር እድሜያቸው 50 ነው። ኢሳያስ ትግራይን ማጥፋት ከጀመረ 50 ዓመቱ ነው። 50 ዓመቱ በሳቸው እድሜ ማለት ነው። ስለዚህ ምንም እንኳን የኢትዮጵያ መንግስትም እንደዚህ አድርገዋል። ቅድም ያልከውን ነው የሚያመጡልህ። እናንተ ስለምንድን ነው ከኢትዮጵያ መንግስት ጋር የምትሰሩት? ለምንድን ነው አዲስ አበባ የምትሄዱት ይላሉ። በፕሪቶሪያ ሰላም ስምምነት መሰረት። ሁለተኛ ደግሞ አገራችን ነው። አዎ እሱ ነው የተረሳ ነገር። አገር የሰጡን ይመስል ያለውን አገር ነስቶ ወይም ደግሞ ምንድነው የሚባለው ወስዶ ክስ ያመጣሉ ማለት ነው። ስለዚህ ስምምነቱ ይፈጸም፣ ህገ መንግስቱ ይፈጸም፣ እኛ ሌላ ሀገር ይኖረን፣ ይሄ ሌላ ጥያቄ ነው፣ የሚደገፍ ጥያቄ ነው። የማይደገፈው ምንድነው? ዛሬ ትግራይ ላይ የኖርክ የኢሳያስ ኑሮ ኑር፣ የኢሳያስ ፍትህ ኑር፣ የኢሳያስ ኢንቨስትመንት ኑር ከተባለ ግን ህዝቡ ከዚህ በላይ ማጥፋት ነው የሚሆነው። ይሄ አልፎ ደግሞ ኢሳያስ የሚያደርገው ጦርነት የኔ ጦርነት ነው ብሎ ማመን በዓለም ከዚህ በላይ እብደት ሊኖር አይችልም። ኢሳያስ ለትግራይ ህዝብ እንዴት ነው የሚያስበው? ለኤርትራ ህዝብ እኮ አላስብም። ኤርትራ ውስጥ ወጣት የለም፣ ካለም ጠመንጃ አንግበው የሚኖር ወጣት ነው።
ኤርትራ ውስጥ የነበረ ዩኒቨርሲቲ ተዘግቷል። ኤርትራ ውስጥ የነበረ ዩኒቨርሲቲ ዘግቶ በየቦታው የወታደር ማሰልጠኛ ነው የከፈተው። ስለዚህ በዓለም ከኢሳያስ በላይ አረመኔ የለም። በዓለም ነው የምነግርህ። ከኢሳያስ በላይ ሳይንስ የማይገባው ቴክኖሎጂ የማይገባው ኢንቨስትመንት የማይገባው መንግስት የለም። አንዳንድ ጊዜ ሰሜን ኮሪያ ፈጥረዋል። የአፍሪካ ሰሜን ኮሪያ እኮ የሚገርም ቴክኖሎጂ ያለው አገር እኮ ነው። እንዴት ብለህ ነው ከኢሳያስ ጋር የምታወዳድረው? ከአፍሪካ አለ የተባለ የአስመራ ከተማ የጋሪ ከተማ ያደረገ መንግስት እንዴት ብለህ ነው የምትመኘው? አሁን ስለዚህ ከኢሳያስ ጋር የሚደረጉ ትብብሮች አሁን የትግራይን ሰው እያስጨነቁት መውጫ ያገኘውን ሰው በሙሉ እንዲወጣ እየገፉት ክልሉንስ ወጣት አልባ እያደረጉት ሌላኛው ኤርትራ እያደረጉት አይደለም ወይ? እየተደረገ ነው። አሁን መቁጠር ትችላለህ። ጽምዶ ተብሎ እንቅስቃሴ ከተጀመረ በኋላ የኤርትራ የስለላ ተቋማት የወታደር ተቋማት ወደ ትግራይ ከመጡ በኋላ አሁን ሰፊ የትግራይ መሬት እኮ በኤርትራ ስር ነው ያለው። የኢትዮጵያ መንግስት ለመጀመሪያ ጊዜ ትናንት ነው ምናምን አውጥተዋል መግለጫ። በጣም የዘገየ ነው፣ በጣም ትንሽ ቢሆንም ሀቅነት ያለው ነው። የትግራይ መሬት የኢትዮጵያ መሬት እስከሆነ ድረስ የትግራይ መሬት የመጠበቅ መብት ግዴታ የፌዴራል መንግስቱ ግዴታ ነው። ባለመጠበቁ ይጠየቃል። ስለዚህ በቻለበት ጊዜና ሰዓት ይህንን መጠበቅ መቻል ግዴታው ነው ማለት ነው። አሁን ሌላው ምንድነው? ትግራይ ውስጥ ኢንቨስትመንት ስላልተቻለ ስላልተደረገ የፌዴራል መንግስትም ኢንቨስት ላድርግ ብሎ ስላልገባ በተለያየ ምክንያት ወጣቱ ስደት እየገባ ነው። ወጣቱ እየጠፋ ነው። ስለዚህ በዚህ ችግር ደግሞ ከኢሳያስ ጋር የሚደረገው ፍቅር የከፋው ነው። የከፋው ችግር ነው። እንዴት ሰይጣንን ጎትተው ወደ መሬት ታስገባለህ? ኢሳያስ እኮ ከትግራይ ሳይሆን ከኤርትራ መውጣት ያለበት ሰው ነው። ኤርትራ ያለውን ህዝብ ያጠፋው ኢሳያስ ነው። ስለዚህ ኢሳያስ ትግራይ ውስጥ ብቻ ሳይሆን ኤርትራ ውስጥ መኖር የሌለበት ሰው ነው። የኢሳያስ አስተሳሰብ ኤርትራ ውስጥ ብቻ ሳይሆን ኢትዮጵያ ውስጥ መኖር መቻል የለበትም። ምክንያቱም ህዝብ ሲኖር ነው የተሻለ መሪ የምትሆነው። ህዝብ የተሻለ ልማት፣ የተሻለ ትምህርት መስጠት መቻል የጥሩ መሪዎች ባህሪያት ነው። ይህንን ማድረግ መቻል አለብን። ስለዚህ አሁን ትልቅ ችግር ያለው ይሄ ነው። ቅድም ያልኩ ፌዴራል መንግስት ፕሪቶሪያ ስምምነት ማክበር ግዴታው ነው። የፕሪቶሪያ ስምምነት ማለት ህገ መንግስቱ ነው። ህገ መንግስቱ ማክበር አለበት። ትግራይ ላይ ያለውን ጥያቄ እንደ መንግስት መመለስ አለበት። ምን አገባኝ ብሎ ከተወ ለሌላ ሰው ነው እየሰጠ ያለው፣ ለኢሳያስ ለዛውም ማለት ነው። ስለዚህ የሚመጣበትን ክስ መመለስ ያለበት ፌዴራል መንግስት ነው። ልማት ካልሰጠ ልማት መስጠት ግዴታው ነው። መንግስት የምትሆነው ዝም ብሎ አይደለም፣ ለማገልገል ነው። ስለዚህ ያን አገልግሎት ማምጣት አለበት። የተሻለ ስራ መስራት አለበት። የተሻሉ ሰዎችን መያዝ አለበት። መጥፎ የሆኑ ሰዎችን ደግሞ ወይም ደግሞ የሚጠረጠሩ ሰዎች ደግሞ ወደ ህግ ማቅረብ አለበት። ህግ መቅረብ አለባቸው። ከህግ በላይ የሆነ ኃይል የሆነ ቡድን መፈጠር የለበትም። አሁን ላለው የጦርነት ፍላጎትና ጽምዶ በሚባለው ትብብር ለሚነገረው እና ለሚጎሰመው የጦርነት ነጋሪት የትግራይ ህዝብ መልስ ምንድን ነው? ቅድም ላነሳለሁ የነበረ ነው። የትግራይ ህዝብ ባይዘወይ መሪዎችም ጥሩ አይደሉም። መሪዎች በጠቅላላ በትክክለኛ አልተረዱትም ብዬ ነው የማስበው እንጂ ሰላም ነው የሚፈልገው ድሮም ማለት ነው። አሁን ብቻ አይደለም። አሁን ደግሞ የበለጠ በእሳት ከነደደ በኋላ እሳትን በጣም ይጠላል። አሁን እሳት ሲጠላ ግን መብቱን ይጠላል ማለት አይደለም። ትልቁ ስህተት እሱ ጋር ነው። ስለዚህ መብቱ መንግስት እንዲመልስለት ይፈልጋል። የመንግስት ግዴታ ነው። ለህዝብ መብት መስጠት የመንግስት ግዴታ ነው። ሲፈልግ የሚያደርገው ሳይፈልግ የማያደርገው አይደለም። በተመሳሳይ የትግራይ ህዝብ ደግሞ አሁን ሰላም እየፈለገ ነው ከመቼውም ጊዜ በላይ። ለምን? ጦርነት ውስጥ ስላለፈ። ጦርነት ውስጥ ያላለፈ ሰው ምናልባት ጦርነት ብዙም ላያውቅ ይችላል። ግን ያየኸው ጦርነት ነው። አውዳሚ የሆነ ጦርነት 360 ዲግሪ የተደረገ ጦርነት ነው። ስለዚህ ከዛ መውጣት ይፈልጋል። ከዛ ለመውጣት ሁሉም ሰው ማገዝ መቻል አለበት። አሁን ጽምዶ ብለው ጦርነት የሚፈልጉ ሰዎች ጥቂት ናቸው፣ በጣም ትንሽ ናቸው። በእርግጠኝነት ትግራይ ውስጥ ሰርቫይቭ የሚያደርጉ አይደሉም። የትግራይን ህዝብ እንደ ቤዝ ተጠቅመው እንደ ማህበረሰባዊ መሰረት ተጠቅመው የሚንቀሳቀሱ አይሆንም። ቅድም ቲዲኤፍ ሲንቀሳቀስ እንደነበረው አይሆንም በምንም ተአምር ማለት ነው። ስለዚህ ለጊዜው ግን ችግር ይፈጥራሉ። አሁንም ችግር እየፈጠሩ ነው። ስለዚህ ችግር እንዳይፈጥሩ ምንድነው መሆን ያለበት? የተሻለ ስራ መሰራት አለበት። ህዝቡን የሚስብ የህዝቡን መብት የሚመልስ ቅድም እንዳልኩ በተለይ አሁን የተፈናቀለው ህዝብ በጣም የትግራይ ህዝብ አንደኛ አጀንዳ ነው። ምክንያቱም ሰው ሲሞት እንደማየት የሚያስከፋ ነገር የለም። አስከፊ ነው። ሰው ሲራብ እንደማየት አስከፊ ነገር የለም። ፍትህ አጥቶ እንደማየት አስከፊ ነገር። ይሄ መመለስ ለፌዴራል መንግስት ቀላል የቤት ስራ ነው።
ይህን በመመለስ ምንድነው የምታደርገው? ኢሳያስ ትግራይ ውስጥ ሊሰራው የሚችለውን ነገር ታሳንሰዋለህ፣ ታሳጥረዋለህ ማለት ነው። ይሄን ሳሰረ ከገባህ ግን ሌላ ችግር ነው የሚሆነው። ይሄ መደረግ አለበት ብዬ ነው የማምነው። ለትግራይ ብቻ ሳይሆን አሁን ትግራይ ላይ የተፈጠረው ችግር ሌላም ኢትዮጵያ ውስጥ ማስተማሪያ መሆን መቻል አለበት። ማስተማሪያ የሚሆነው ምንድነው? ጦርነት አስፈላጊ እንዳልሆነ መንግስት ማመን መቻል አለበት። ጦርነትን ለማስቀረት ትልቅ ድርሻ ያለው በመንግስት ነው። ትልቅ ኃይል ያለው በመንግስት ስለሆነ ጠመንጃም ያለው በጀትም ያለው ታንኩም ባንኩም እንደሚባለው ማለት ነው። ስለዚህ ሁሌም ቢሆን ሰላም የሚያመጣ ነገር፣ ጦርነት የሚያስቀር ነገር መስራት መቻል አለበት። ትግራይ ላይ የተደረገው ጦርነት ሌላ ቦታ ላይ እንዳይደገም መሆን መቻል አለበት። ሁሉም ሰው ከዚህ መማር አለበት እንጂ የግድ በየቦታው ተመሳሳይ ነገሮች መፈጠር አለባቸው ብዬ አላምንም። ከዚህ መማር አለብን። ሁሉም ሰው ደግሞ ትግራይ ላይ የተፈጠረውን ስህተት ለማረም ጥረት ማድረግ መቻል አለበት። ምክንያቱም የትግራይ ሰው የኢትዮጵያ አንድ አካል ነው። ይህን ማረም መቻል ለነፍስም ለስጋም የሚሆን ነው ብዬ ነው የማምነው።